ጋዳፊ ለኢሳያስ ይመጣል ያሉት ቀን መጣ። ባህራቸውን ይነጥቋቸዋል። باستقلال إريتريا أصبحت إثيوبيا مغلقة. ኤርትራ ከኢትዮጵያ ስትገነጠልና ኢትዮጵያ ሙሉ በሙሉ ከባህር የተነጠለች መሆኗ ሲረጋገጥ ከኢትዮጵያ መሪዎች ይልቅ ብዙ የሌላ ሀገር መሪዎች ኢትዮጵያ የባህር በር መውጫ ያስፈልጋታል ብለው ተሟግተው ነበርም። ናይጄሪያ በወቅቱ በአፍሪካ ህብረት እንዴት ኢትዮጵያን የምታክል ሀገር ከባህር ትነጠላለች ብላ ተሟግታ ነበርም። የኢትዮጵያ ሰዎች ግን ባህሩን ግመል ሊያጠጡበት የሚል ነበር መልሳቸው። የደርግ መንግስት ቀንደኛ ደጋፊ የነበሩትና በአድዋ ድል እንደሚኮሩ ኢትዮጵያንም እንደሚወዱ ከልባቸው ይናገሩ የነበሩት የሊቢያው መሪ ሙሐመድ ጋዳፊ ስልጣን ላይ በነበሩበት ወቅት ኢትዮጵያውያን የባህር በራቸውን የሚጠይቁበት ጊዜ ይመጣል ሲሉ ተናግረው ነበርም። ጋዳፊ ለኤርትራ ባለስልጣናት ጭምር ቃል በቃል ስለመናገራቸው የሚያረጋግጥ ቪዲዮ ይገኛል። ምን ነበር ያሏቸው? አብራችሁን ቆዩም። لكن في يوم ما سيأتي واحد حبشي يقول لا بلدي مش ممكن تبقى مغلقة. ጋዳፊ በዚህ ቪዲዮ ቃል በቃል እንዲህ ነው የሚሉትም። ኢትዮጵያ የባህር በር ተከልክላ መቀጠል አትችልም የሚል አዲስ ኢትዮጵያው ትውልድ ይመጣል። ኢትዮጵያ ነጻ ሀገር መሆኗ ኢትዮጵያን ከባህር በር ከልክሏታል። እኔ እንደማስበው ኢትዮጵያ ደጃፏ ተዘግቷል። ኢትዮጵያ ይህን ተቀበላ ልትቆይ እንጂ በፍጹም ልትዘልቅ አትችልም ይላሉ። ይቀጥሉና ለኤርትራ ሰዎችና እነሱን ለሚደግፉ የአረብ ሀገራት በወቅቱ ምን እንዳሏቸው ቃል በቃል ይናገራሉ። እኔ ሁልጊዜ አንድ ነገር እላቸው ነበርም። ኢትዮጵያ ከባህር መከልከሏን ለዘላለሙ ተቀብሎ የሚቀጥል ኢትዮጵያዊ አይኖርም። እናንተ ሁሌ ወንድማማቾችና አጋር ጎረቤቶች ነን ትሉናላችሁ። ይሄ ማሻላህ ነው። እናንተ አሁን ተስማምታችሁ ልትቆዩ ትችሉ ይሆናል። ነገር ግን በኢትዮጵያ ሌላ ትውልድ እንደሚመጣ ልብ በሉ። ይህ የማይቀር ነው። ያን ጊዜ አገሬ ከባህር ተዘግታ የባህር በር አልባ አትሆንም የሚል ኢትዮጵያዊ ይመጣል። አሁን ባህሩን ይዛችሁ የምትቆዩት እስከዛው ድረስ ብቻ ይሆናል ብለው ነበርም። ጋዳፊ ያሉትን ብዙ ኢትዮጵያውያን ብለውታል። በተለይም ቀይ ባህር በምጽዋ ላይ በደርግ ዘመን ራሳቸውን ያጠፉት ጀነራሎች ጭምር የመጨረሻ ኑዛዜ ቀይ ባህር ዳግም በኢትዮጵያውያን እጅ አንድ ቀን እንደሚገባ ነበርም። ኢትዮጵያ ከቀይ ባህር ተነጥላ ዘላለሟን እንደማትቀጥል በተደጋጋሚ ሲነገር የቆየ ነው። አሁን ላይ ጉዳዩ በሚያስገርም ሁኔታ ወደ እውነታነት ተለውጧል። የብዙዎች ትንቢት ምድር ላይ እውን ሆኗል። እንደተባለውም ኢትዮጵያ የአንድ መንግስት ለውጥ ወይም የኢህአዴግ መንግስት መለወጡን ተከትሎ በአጭር ጊዜ ውስጥ ባህር በሯን መጠየቅ ጀምራለችም። ከዚህ በኋላም ይህ ይቆማል ተብሎ አይታሰብም። ሊቆም የሚችለው ኢትዮጵያ የባህር በር ስታገኝ ብቻ ነው። የመንግስት ለውጥ ቢመጣ መሪዎች ቢቀያየሩም ከዚህ በኋላ ኢትዮጵያ የባህር በር መውጫዋን መጠየቋ አይቀሬ ነው። ኢትዮጵያ በሺህ ዘመናት ታሪኳ የባህር በርን አልፈልግም ያለችው በአንድ ዘመነ መንግስቷ ሲሆን እሱም በኢህአዴግ ዘመን ብቻ ነው። ከዚያ ቀደም የሚጠቀሱ ስምምነቶች አሉ። ለአብነት በልማድ አጼ ምኒልክ ጅቡቲን ለፈረንሳይ ፈርመው ሰጡ ይባላል። ይህ ግን አስረጅ የለውም። የፈረንሳይ ሰዎች ከጅቡቲ የጎሳ ባላባቶች መሬት ገዙም። ከዚያም ሰፈሩ። ጫካ ውስጥ የነበረችው ኢትዮጵያ ከቀኝ ገዢዎች ጋር ላለመጋጨት በጊዜ ገደብ የተከለለ ስምምነት አደረገችም። አሰብ ላይም ተመሳሳይ ነገሮች ተፈጥረዋል። ግን በየትኛውም ዘመን ኢትዮጵያ ከኢህአዴግ ውጪ የባህር በሯ ላይ ተደራድራ አታውቅም። ኢትዮጵያ የባህር በሯን ስታጣና በአልጀርስ ስምምነት አሰብ የኤርትራ መሆን ስታጸድቅ በርካታ ምሁራን፣ ፖለቲከኞችና መሪዎች ይህ ነገር ወደፊት ግጭት ሊቀሰቅስ የሚችል እንደሆነና ኢትዮጵያ ወደብ አልባ መሆኗ የተቀበረ ፈንጅ እንደሚሆን ተናግረው ነበር። ከነዚህ መካከል የሊቢያው መሪ ሙሐመድ ጋዳፊ አንደኛው ናቸው። ሙሐመድ ጋዳፊ ሻቢያ ሲዋጋው የነበረው የደርግ መንግስት ደጋፊ የነበሩ ሲሆን የኤርትራን መገንጠል የምዕራባውያንና ተላላኪዎቻቸው ሴራ አድርገው ይቆጥሩት ነበር። በተለይም ኢትዮጵያ ወደብ አልባ ሆና መቅረቷ ዘላቂ እንደማይሆንና ኢትዮጵያውያን አንድ ቀን የባህር በራቸውን እንደሚጠይቁ ተናግረው ነበር። በእርግጥ በአፍሪካ የመሪዎች ታሪክ ውስጥ ስማቸው ሳይጠቀስ የማይታለፉት ኮስታራ፣ ቆራጥና ደፋር መሪም የሚባሉት ጋዳፊ ማንም ሀገር ባህር አልባ መሆን የለበትም ብለው ያምኑ ነበርም። እንኳንና የባህር በር ቀርቶ የአፍሪካ ሀገራት ድንበራቸውን ከፍተው ህብረት ፈጥረው እንዲኖሩ ለማድረግ የሚሰሩ ፓን አፍሪካዊ መሪ ነበሩ። ጋዳፊ ኢትዮጵያውያን የባህር በራቸውን ይጠይቃሉ፣ የቀን ጉዳይ ነው እንዳሉ ጊዜው ታይቶ ደርሷል። በእርግጥ ኢትዮጵያውያን የባህር ጉዳያቸውን ረስተውት አያውቁም። በኢህአዴግ ዘመንም ቢሆን ተቃዋሚ ፓርቲዎች አንድ ዋነኛ አጀንዳ አድርገው ይሟገቱበት ነበር። የኢህአዴግ
መንግስትም የተስፋፊ የትምክተኛ የነፍጠኛ አስተሳሰብ በሚል የባህር በር ጥያቄ ላይ ይሳለቅ ነበርም። ጋዳፊ ግን ያኔ ኢትዮጵያውያን የባህር በራቸውን ሊጠይቁ ይችላሉ ብለው ነበርም። በእርግጥ ጋዳፊ አስተሳሰባቸው ጠባብ አልነበረም። ይልቁንስ አፍሪካውያን እርስ በርስ እንዲደጋገፉ ይጥሩ ነበርም። ጋዳፊ የጋራ ጥምር ጦር እንገንባ፣ ኒኩሌር በጋራ እናምርት፣ የጋራ መገበያያ ገንዘብ እንፍጠር፣ የጋራ መግባቢያ ቋንቋ መርጠን ምዕራባውያንን እንታገለው ይሉ ነበር። ኢትዮጵያ ዛሬም ነገም ወደፊትም የባህር በር መውጫ መጠየቋ እንደማይቀር አሁን በደንብ ግልጽ እየሆነ ይመስላል። ምክንያቱ ደግሞ ብዙ ነው። በተለይ ከታሪክና ከኢኮኖሚ አንጻር ወደፊት የሚያስገድ ሁኔታ እየተፈጠረ ነው። ኢትዮጵያ ወደብ አልባ በመሆኗ ምክንያት የሰላምና ደህንነቱን ጉዳይ ብንተወው እንኳን በእያንዳንዱ ሸቀጥ ላይ 16% ጭማሪ ይፈጥርበታል ይላል ጥናቱም። ይህ ከመኪና ጀምሮ እስከ ትናንሽ ሸቀጦች ድረስ ነው። የዋጋ ግሽበት እንዲፈጠር ያደርጋል። ወደብ አልባ ሀገራት የኢኮኖሚ እድገታቸው በ6% ወደ ኋላ የቀረ ነው። ሰላምና ደህንነቱ አይነሳ ሊባል የሚችል ነው። እንዴት ወደብ አልባ የሆነች ሀገር ከውጭ የምታስገባው የጦር መሳሪያ አይነትና መጠን ሊደበቅ አይቻልም። ኢትዮጵያ አሁንም ጥያቄዋን እንደቀጠለች ናትም። ሆኖም ግን ከኤርትራ ጋር ያለው ግብግብ ድባቡ ረገብ ብሏል። ጉዳዩ በሰላማዊ መንገድ በድርድርና ሰጥቶ መቀበል መቋጨት ይኖርበታል። ዓለም ድንበሩን እየከፈተ በነጭ መስመር ብቻ እየለየ በሚገኝበት በዚህ ዘመን ተነጋግሮ መግባባት አለመቻል አፍሪካ ውስጥ ካልሆነ ሌላ ቦታ አይኖርም። ኤርትራና ኢትዮጵያ ተነጋግረው ተደራድረው ካለ ግጭት ኢትዮጵያ መውጫ መተንፈሻ ማግኘት ይኖርባታል። ካልሆነ ግን ጉዳዩ ሌላ ጣጣ ሊፈጥር ይችላል። ኢትዮጵያ ካለ ባህር በር እንደማትኖርና ጥያቄው ግን ጠብቆ እንደሚመጣ ከበርካታ አስርት ዓመታት በፊት ተተንብዮ አሁን እውን ሆኗል። ስለዚህ አሁን ባይሳካ እንኳን ጥያቄው ወደፊትም በአዲስ ትውልድ በአዲስ መንግስትም ሊቀጥል የሚችል ነው። ለረጅም ጊዜ ድንበርን ዘግቶ ከመፋጠጥ ይልቅ ግዴታ ለሆነው ነገር የባህር በር ከፍቶ በጋራ ማልማትና ማደግ ያስፈልጋል የሚለው የባለሙያዎች አስተያየት ነው። ኢትዮጵያ አደራዳሪዎች ጣልቃ እንዲገቡና ጉዳዩ በሰላም እንዲያልቅ ጥሪ ስለማቅረቧ አስቀድማ አስታውቃለችም። የሰሞኑ ኢሳያስ አፈወርቂ የቀይ ባህር አዋሳኝ ሀገራት ጉብኝት ታዲያ ከኢትዮጵያ ጋር አንዳች ድርድር ይኖር ይሆን የሚል ጥያቄ አስነስቷል። በፈረንጆች 2018 ኢትዮጵያና ኤርትራ የሰላም ስምምነት የተፈራረሙት ሳውዲ አረቢያ ጅዳ ሲሆን አሁን ኢሳያስ በዚያው በሳውዲ ይገኛሉ። የሳውዲው አልጋውራሽ በቅርብ በአሜሪካ ከትራምፕ ጋር በነበራቸው ቆይታ የምስራቅ አፍሪካን ጉዳይ ከትራምፕ አደራ መቀበላቸውን ተናግረው ነበር። በምስራቅ አፍሪካ ያሉ ውጥረቶችንና ግጭቶችን ለማስቆም ትራምፕ ወደ ቀጠናው እንዲመለከቱ በሳውዲ ተጠቁመው በተለይ በሱዳን ጉዳይ መፍትሄ እንደሚያመጡ ትራምፕ ቃል ገብተውም ነበረ። አሁን ላይ ኢሳያስ አፈወርቂ ሳውዲ መሄዳቸው ከትራምፕ የቤት ስራ የተቀበሉት አልጋውራሽ ሙሐመድ ቢን ሰልማን ኢትዮጵያና ኤርትራን ሊያደራድሩ ይሆን የሚል ጥያቄ ፈጥሯል። ከዚህ ቀደም ሲወጡ የቆዩ መረጃዎች እንደሚጠቁሙትም ሳውዲ ኢትዮጵያና ኤርትራን የማደራደር ፍላጎት እንደነበራት የሚያሳዩ መረጃዎች አሉ። ኢትዮጵያ የቀይ ባህርን ጉዳይ እንደተባለውም አጥብቃ በመያዟ ምክንያት ኤርትራም ጉዳዩ ላይ ትኩረት እንድትሰጥ ያደረጋት ይመስላል። በኤርትራ በኩል አንድ ስጋት፣ ሁለትም በሰላም የሚያልቅ አማራጭ ካለ ለማየት ጥረት እየተደረገ ይመስላል። ፕሬዝዳንት ኢሳያስ ባለፉት ጥቂት ወራት ከየመን ውጭ ባሉት ዋነኛ የቀይ ባህር ተጎራባች ሀገራት ያደረጓቸውንና እያደረጉት ያለውን ጉብኝት የኢትዮጵያ የባህር በር ፍላጎት እየተጠናከረ መምጣት ምክንያት ነው የሚሉት የአፍሪካ ቀንድ ተንታኞች ይህ ሁኔታ ለቀጠናው አስጊ ሁኔታን በመፍጠሩ ለመነጋገርም ሊሆን ይችላል ሲሉ ይገምታሉ። በኤርትራና በኢትዮጵያ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚል የጦርነት ስጋት ተፈጥሯል። በተለይ በሁለቱ ሀገራት መካከል ያለው ፍጥጫም በዚህ ዓመት እየተጠናከረ መጥቷል። እምብዛም ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው ፕሬዝዳንት ኢሳያስ አፈወርቂ ባለፉት 2 ወራት ውስጥ ግን 3 ጉብኝቶችን በቀይ ባህር ዙሪያ ካሉ ሀገራት ውስጥ አድርገዋል። እነዚህ ሀገራትም ግብጽ፣ ሱዳንና ሳውዲ አረቢያ ናቸው። ኢሳያስ ወደ ሳውዲ አረቢያ የሄዱት በአልጋውራሽ ቢን ሰልማን እሪ ወይም ግብዣ እንደሆነም ታውቋል። ስለዚህ ጉዳዩ ምናልባትም ከድርድር ጋር ሊያያዝ ይችላልም እየተባለ ነው። በሀገሪቱ ንጉሥ ሳልማን ቤን አብዱልአዚዝ አልሳውድ ግብዣ ለ4 ቀናት
ቀናት ይደረጋል የተባለው የፕሬዝዳንቱ የሥራ ጉብኝት በሁለቱ ሀገራት ከፍተኛ ባለስልጣናት መካከል በሁለትዮሽ እንዲሁም የጋራ በሆኑ በቀጠናዊና በዓለም አቀፋዊ ጉዳዮች ላይ ውይይት እንደሚደረግ ተገልጿል። ይሁን እንጂ ዋናው ጉዳይ ወይም ነጥቦች ተዘርዝረው ይፋ አልተደረጉም። ኢትዮጵያና ኤርትራ ጉዳዩ በቀይ ባህር ጉዳይ መቋጫ ካላበጁ በስተቀረም አንድ ቀን ወደ ግጭት ሊያመሩ ይችላሉ የሚለው ትንቢት ግን ቀድሞውንም የነበረ አሁንም እየተፈጸመ ያለ ወደፊትም የማይቀር መሆኑ በግልጽ እየታየ ነው። ምናልባትም በጣም አዋጭ አማራጭ በጋራ መልማትና ኤርትራም ከኢትዮጵያ ጥቅሞችን አግኝታ በሯን ለባህር መክፈት ነው። ሁለቱ ሀገራት በቀይ ባህር ጉዳይ በገቡበት ፍጥጫ ምክንያት ብዙ ነገር አጥተዋል። ኤርትራ በወደብ ዙሪያ ትልቅ ከተማን እንኳን መገንባት አልቻለችም። ለዚህ ምክንያቷም ኢኮኖሚዋ ነው። የኤርትራ ኢኮኖሚ ወደቀው ደግሞ ከኢትዮጵያ ጋር ሰላም ባለመፍጠሯ ነው። ኤርትራ ከኢትዮጵያ ጋር ሰላም ብትፈጥር ኤርትራ ዛሬ ያለችው ኤርትራ አትሆንም ነበርም። በሺህ ኪሎ ሜትር በሚለካው የባህር ጠረፍ ኤርትራ ሁለት ወደብ ከተሞች ብቻ አሏትም። እነሱም ምጽዋና አሰብ ናቸው። ወደቦቹ ከ60 ዓመታት በፊት ብዙ የወጭና የገቢ ንግድ የሚመላለስባቸው ነበሩ፣ ምክንያቱም በኢትዮጵያ ስር ነበሩ። በኤርትራ ትጥቅ ትግል ጊዜ ከፍተኛ ጉዳት የደረሰባቸው ወደቦች ጥገና ተደርጎላቸው ከ1983 እስከ 1990 ድረስ አገልግሎት ይሰጡ ነበር። ያኔም ኢትዮጵያ ነበር የምትጠቀምባቸው። የኢትዮ ኤርትራ ጦርነት ከተጀመረ በኋላ ግን ኢትዮጵያ የጅቡቲ ወደብን መጠቀም ጀመረችም። ከዚያን ጊዜ በኋላ የኤርትራ ወደብ ከተሞች ሰው የሌለባቸው ሆነው ቀርተዋል። ኤርትራም ኢኮኖሚዋ ችግር ውስጥ ገባ። አሁንም መፍትሄው ሁለቱ ሀገራት ተነጋግረው መፍትሄ በማበጀት በጋራ ማደግና መልማት ነው። በተለይ ወደ ግጭትና ጦርነት መግባት በፍጹም አዋጭ አይደለም። አበቃን። መልካም ጊዜን ተመኘን።